ብዙ ውጭ ሀገር የሚኖሩ ኢትዮጵያውያን እስከዛሬ ባልታየ መልኩ አዲስ አበባ ንብረት ላይ ኢንቨስት እያደረጉ ነው። ግን ለምንድን ነው በሰው ሀገር ለፍተው ያገኙትን ብር ኢትዮጵያ ውስጥ ኢንቨስት እያደረጉ ያሉት? ሰላም ይትባረክ እባላለሁ። ከ5 ዓመት በላይ የኢትዮጵያ ሪል ስቴት ላይ ሰርቻለሁ። ዛሬ ደግሞ የኢትዮጵያ ዲያስፖራዎች ለምንድን ነው አዲስ አበባ ሪል ስቴት ላይ ኢንቨስት እያደረጉ ያሉትን የሚሉትን ነገሮች ለማብራራት እሞክራለሁ። የመጀመሪያው የአዲስ አበባ የመሬት ዋጋ ከጊዜ ወደ ጊዜ በጣም እየጨመረ ነው። መሬት ደግሞ ባይ ኔቸር ስኬርስ ወይም ደግሞ አላቂ ነው። ስለዚህ ፕራይም ሎኬሽኖች የምንላቸው ለምሳሌ እንደ ቦሌ፣ ካሳንቺስ፣ ደንበል ያሉ ኤሪያዎች ከዛሬ 5 ወይ 10 ዓመት በኋላ ቤት ላይ ይገኝ ይችላል። ይሄ ከሆነ ደግሞ ኦሬዲ እዛ ቤት ላይ ኢንቨስት ያደረጉ ወይም ደግሞ ቤት ያላቸው ሰዎች ዋጋ በደንብ መጨመር ይችላሉ ማለት ነው። ስለዚህ ይሄን እየተረዳ ስለሆነ ሰው ካሁኑ ሎኬሽኖች አሪፍ የሚባሉ ፕራይም ሎኬሽኖችን ሴኩር በማድረግ ስለዚህ ሌተር ኢንቨስትመንት ላይ ቆንጆ ፕሮፊት ይገኝበታል ማለት ነው። የመጀመሪያው ምክንያት ይሄ ነው። ሁለተኛው ምክንያት ፕራይስ ኢንፍሌሽን ለመከላከል ነው። which means የዋጋ ንረቱን ከጊዜ ወደ ጊዜ እየጨመረ ነው። አሁን በተረጋጋ ስቴብል የሚባል ቦታ ላይ ያለው ግን ስቲል ኢንፍሌሽን ለመከላከል the best opportunity ያለው ሪል ስቴት ላይ ነው። ለዚህም ምክንያት ኢንቨስት እየተደረገ ነው ሪል ስቴት ላይ። ውጭ ሀገር የሚኖሩ ሰዎች ደግሞ ሞር ሪል ስቴት ቢዝነሱን ያውቁታል። ለምን በዓለም አቀፍ ደረጃ በሚባል መልኩ ሪል ስቴት በጣም አዋጭ ከሚባሉት ፕሮፊታብል ከሚባሉት ቢዝነሶች መሃል አንደኛው እሱ ነው። ለምን ኔሴሲቲ ስለሆነ ሁሉም ሰው ቤት ያስፈልጓል። ስለዚህ ስማርት ኢንቨስትመንት ነው። ለዚህ ምክንያት ተመራጭ ነው። ሶስተኛው ሃይ ሬንታል ኢንካም። አዲስ አበባ is one of the most expensive cities ተብሎ ወጥቷል። አፍሪካ ውስጥ ካሉ ሀገሮች ውስጥ ውዱ የተባለው ከተማ አዲስ አበባ ነው። ሊቪንግ ኤክስፔንስ ደግሞ የዚህ ትልቁ ወጪ ነው። ቤት ኪራይ እንደሚታወቀው በጣም ኤክስፔንሲቭ ነው አዲስ አበባ ውስጥ። ፕላስ ደግሞ የአፍሪካ ሀብ እንደመሆኗ ዋና ከተማ እንደመሆኗ ብዙ ዲፕሎማቶች አሉ፣ ኤንጂኦ ሰራተኞች የመሳሰሉት ነገር ቤዛቸው እዚህ ስለሆነ እነዚህ ሰዎች በዶላር የመክፈል አቅም አላቸው። ፕላስ ደግሞ አዲስ አበባ ያሉት ነጋዴዎች እና ሃይ ኢንካም ፕሮፌሽናሎችም አሉ። ስለዚህ እነዚህ ሰዎች ሃይ ሬንታል ኢንካም መክፈል ይችላሉ። which means 10 ሚሊዮን ብር የገዛውን ቤት ወይም የገዛሽውን ቤት 200 ሺህ ብር ወይም 150 ሺህ ብር መከራየት ከተቻለ ሃይ ሬንታል ነው የሚባለው። ኢን ሳም ኬስስ ደግሞ በዶላር ሲከላይ ደግሞ ከዛ በላይ እስከ 1500 ዶላር which means ከረንት ሬታችን ላይ ከ200 ሺህ እስከ 300 ሺህ የሚከራይበት ኦፖርቹኒቲዎች አሉ። እነዚህ ሲሆኑ ሃይ ዲማንድ አለው ማለት ነው። ስለዚህ በተለይ ፕራይም ሎኬሽን ከሆነ እንደነ ቦሌ፣ ሲኤምሲ አካባቢ ያሉት እና ካሳንቺስ አካባቢ ያሉ ሎኬሽኖች ላይ በእንደዚህ ዋጋ መከራየት የሚችልበት ሲሆን ይሄ ትልቅ የኢንቨስትመንት ኦፖርቹኒቲ ስለሆነ ዲያስፖራው በብዛት እነዚህ ላይ እየተሳተፈ ይገኛል ማለት ነው። ስለዚህ እርሶም ከባህር ማዶ ሆነው አዲስ አበባ ላይ ኢንቨስት ማድረግ የሚፈልጉ ከሆነ ታች በማስቀምጣቸው ኮንታክቶች ኮንታክት ማድረግ እንችላለን። ያሉትን ነገሮች በደንብ ኮንሰልት አረጋቸዋለሁ። ስለዚህ ያለውን ፕሮሲጀሮች አብረን እናያቸዋለን። በሌላ ቪዲዮ እስከምንገናኝ ድረስ ቴንክ ዩ።